የማክሮ ኢኮኖሚ ማሻሻያው ለግሉ ዘርፍ በተለይም ለአምራች ኢንዱስትሪው በፖሊሲ በፋይናንስ አቅርቦትና በመሰረተ ልማት ምቹ አውድ መፍጠሩን ሚኒስትሮችና ከፍተኛ የስራ ኃላፊዎች ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሶስተኛውን የኢትዮጵያ ታምርት ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ትላንት በይፋ ከፍተዋል። የኤክስፖ አካል የሆነው የፓናል ውይይት ኢትዮጵያ የማኑፋክቸሪንግ ዘርፍ በማክሮ ኢኮኖሚ ማሻሻያ ዘመን እድሎችና ተግዳሮቶች በሚል መሪ ሀሳብ ትናንት መካሄዱ ይታወቃል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በውይይቱ ላይ እንደገለጹት የሀገር በቀል ኢኮኖሚ ማሻሻያ ለግሉ ዘርፍ በተለይም ለአምራች ኢንዱስትሪው ምቹ ሁኔታ ፈጥሯል። የኢንዱስትሪ የንግድ የኢንቨስትመንት ህግጋትና ፖሊሲዎች መሻሻል እንዲሁም የመሰረተ ልማት አቅርቦት ማድረግ ለአምራች ኢንዱስትሪው ትልቅ አቅም ሆኗል ነው ያሉት። የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ ለግሉ ዘርፍ የተሻለ እድልን በመፍጠር የአምራች ኢንዱስትሪውን የፋይናንስ ጥያቄ የመለሰ መሆኑንም አብራርተዋል። ከማክሮ ምሰሶ ውስጥ የተደረጉ ሪፎርሞች ከፋይናንስ አኳያ ለምሳሌ ለግሉ ዘርፍ የተሻለ የፋይናንስ እድል የብድር አቅርቦት እንዲኖር የተሰሩ ስራዎች ውጤት አምጥተዋል። ሌላው በአጠቃላይ መዋቅራዊ የምንለው ፒላር ላይ ወይ ምሰሶ ላይ ደግሞ ከህግ ከፖሊሲ ከአሰራር ጀምሮ እስከ መሰረተ ልማት አቅርቦት ድረስ ለአምራች ኢንዱስትሪ መስፋፋት መሳለጥ ተግዳሮት ሆነው የነበሩ ነገሮችን ለመፍታት የተሰሩ በርካታ ስራዎች አሉ። የገንዘብ ሚኒስትሩ አህመድ ሺዴ በበኩላቸው ገበያ መር የውጭ ምንዛሬ ስርዓት ተግባራዊ መደረጉ ለግሉ ዘርፍ በተለይም ለአምራች ኢንዱስትሪው ምቹ እድል ፈጥሯል ብለዋል። በተጨማሪም የውጭ ቀጥተኛ ኢንቨስትመንት ፍሰት በመጨመርና የሀገር ውስጥ አምራቾችን ተወዳዳሪነት በማሳደግ ጤናማ የፋይናንስ ስርዓት እንዲዘረጋ አድርጓል ነው ያሉት። የኤክስቼንጅ ሬቱ ሊበራላይዝ መደረጉ ለምቹ የኢንቨስትመንት ሁኔታ በመፍጠር ረገድ ለሀገር ውስጥ ባለሀብትም ምቹ ተገማች ስራ በመስራት ረገድ ኢንፎርማል የነበረውን የንግድ ስርዓት ፎርማላይዝ በማድረግ ያልተገቡ ከውጭ ምንዛሪ ጋር በተገናኙ የነበሩ አሰራሮች ከታክስ ጋር የነበሩ አሰራሮች እጅግ በጣም ፎርማላይዝ ስለሚሆኑና በፎርማል ማርኬቱ ስለሚገበያዩ ለባላንስ ሺታቸው ማስተዳደር በጣም የሚያግዝ ነው የሚሆነው። ዘመናዊ ኮርፖሬት አስተዳደርም እንዲከተሉ በጣም የሚያግዝ ነው የሚሆነው። ስለዚህ በአጠቃላይ የማክሮ ኢኮኖሚ ሪፎርሙ ለአጠቃላይ ኢኮኖሚው በተለይ ደግሞ ለማኑፋክቸሪንግ ዘርፉ እጅግ በጣም ምቹ ሁኔታ የሚፈጥር ነው የሚሆነው። ሰፊ የሆነ የውጭ ኢንቨስትመንት የማምጣት እድል አለው። የሀገር ውስጡን ደግሞ ከፍተኛ የሆነ የመደገፍ እድል አለው። የሁለቱ ሲነርጂ ደግሞ አንድ ላይ ሰፊ ኢንቨስትመንት በማኑፋክቸሪንግ ዘርፍ እንዲመጣ የሚያስችል ነው የሚሆነው። የፋይናንስ ዘርፉ ጤናማነት ማስቀጠል መቻላችን ደግሞ ብዙ ብድር ለግሉ ዘርፍ ከዛ ውስጥ ደግሞ የተሻለውን ለማኑፋክቸሪንግ እንዲያገኝ በጣም የሚያስችል ነው የሚሆነው። የብሔራዊ ባንክ ገዢ ማሞ ምህረቱ የኢኮኖሚ ማሻሻያው የግሉን ዘርፍ በተለይም የአምራች ኢንዱስትሪን ተወዳዳሪነትና ተሳትፎ ማሳደግ ዋነኛ ግቡ መሆኑን አንስተዋል። የተረጋጋ የማክሮ ኢኮኖሚ እንዲኖር በማስቻል ጤናማና ጥራት ያለው የኢኮኖሚ እድገት ማረጋገጥም እንዲሁ የውጭ ምንዛሬ እጥረት መፈታቱና ከፍተኛ የብድር አቅርቦት መኖሩ ለአምራቾች የተመቸ አውድ መፍጠሩን በመጥቀስ አምራቾች እድሉን በመጠቀም የወጭ ንግድ ምርትን ሊያሳድጉ ይገባል ብለዋል። ከዚህ በፊት በነበረው ሁኔታ ውስጥ ብዙ ብድር የሚሄደው የነበረው ለመንግስት የልማት ድርጅቶች ነው። አሁን ግን በዋነኝነት ብድሩ እየሄደ ያለው ለግል ዘርፉ እንደሆነ መረዳት ያስፈልጋል። ስለዚህ ብድር በኢኮኖሚ ውስጥ አለ፣ የብድር እድገት በኢኮኖሚ ውስጥ አለ። እንደውም ከባለፈው አመት ዘንድሮ የብድር እድገቱ እያደገ ነው። ለምሳሌ ከ3 አመት በፊት ይመስለኛል ማኑፋክቸሪንግ ላይ በአጠቃላይ አምራች ዘርፉ ላይ የተሰጠው ብድር በአጠቃላይ ከ50 ቢሊዮን ያበልጥ ነበር። ዘንድሮ 9 ወሩን እንኳን ብንወስድ የተሰጠው ብድር ከ72 ቢሊዮን ብር በላይ ነው። ስለዚህ ያደገ ነው። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተኸልቁ የግሉ ዘርፍ በሀገር ኢኮኖሚ ያለው ሚና ለማሳደግ ካፒታል ገበያ ጉልህ ድርሻ እንዳለው ገልጸዋል። የማክሮ ኢኮኖሚ ማሻሻያው ሁሉን አቀፍና አካታች እንዲሆን የአምራች ኢንዱስትሪ እድገት ቁልፍ ጉዳይ መሆኑንም ጠቅሰዋል። የፕራይቬት ሴክተር ሌድ የሆነ የኢኮኖሚ እድገት ለማምጣት የካፒታል ገበያ የሚኖረው ሚና ደግሞ የማይተካ ነው ማለት ነው። እንደ ቱል ሆኖ ያገለግላል። በተለይ ግን አንዱ መጥቀስ አለብኝ ብዬ የማስበው ነገር ይሄ ኢኮኖሚክ ሪፎርሙ ኢንክሉሲቭ እንዲሆን ሁሉ ቦታ እንዲደርስ ሁሉም የኢትዮጵያ ሕዝብ ሁሉም ኢንዱስትሪ ሁሉም ግለሰብ ሁሉም እንዲጠቀም ግን የካፒታል ገበያ ሚና ደግሞ የተለየ ነው ብዬ ደግሞ አምናለሁ። እኔ አምራች ኢንዱስትሪው የኢኮኖሚክ ትራንስፎርሜሽኑ ቁልፍ ነው ብለን ነው የምናስበው። በተለይ እንደ ኢትዮጵያ ባሉ እያደጉ ባሉ ሀገራት ማኑፋክቸሪንግ ዘርፉ በቃ የሀገሪቱን ኢኮኖሚ ትራንስፎርም በማድረግ ሂደት ውስጥ የማይተካ ሚና አለው የሚል ነው የመጀመሪያው ፕሮሚስ።
የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በሰጡት ማጠቃለያ የማክሮ ኢኮኖሚ ማሻሻያ የአምራች ኢንዱስትሪዎችን የፋይናንስ አቅርቦት ጥያቄ በመሰረታዊነት እየፈታ ነው ብለዋል። ይህም በተኪ ምርትና በወጭ ንግድ ተወዳዳሪ የሆኑ ኢንዱስትሪዎችን በመፍጠር ለኢትዮጵያ ታምርት ንቅናቄ ግብ መሳካት ጉልህ አስተዋጽኦ እያበረከተ ስለመሆኑ አንስተዋል። የማክሮ ኢኮኖሚ ሪፎርሙ አጀንዳ ሆኖ የንግድ ሚዛንን የማጥበብ የተረጋጋ ማክሮ ኢኮኖሚ ሪፎርም የማክሮ ኢኮኖሚ ኢንቫይሮንመንት እንዲኖር የማድረግን ጉዳይ የሚደግፉ በአንድ በኩል ኤክስፖርትን የሚያበረታታ በሌላ በኩል ደግሞ ገቢ ምርትን በመተካት በኩል ትኩረት ተሰጥቶ መሰራት እንዳለበት የተቀመጠ ነው። ባለፈው ዓመት ከነበረው ጭማሪ አሳይቷል። ወደ 18% የሚደርስ የኤክስፖርት ዲፈረንስ አሳይቷል። ይሄ በእኛ እምነት ልዩነቱ የሪፎርም ውጤት ነው ብለን ነው የምናስበው። ሁለተኛ ገቢ ምርትን ከመተካት አኳያ 2014 ላይ 318 ሚሊዮን ዶላር ነበረ በአጠቃላይ መተካት የቻልነው። 2016 ላይ መተካት የቻልነው አመቱን ሙሉ ወደ 2.8 አካባቢ ቢሊዮን ዶላር ነው የነበረው። በዚህ አመት በ9 ወር ብቻ ወደ 3.1 ቢሊዮን ዶላር መተካት ችለናል።